የሚያይሽ ወደዚህ ወደዛ ማለትም ተገቢ አይደለም። አሁን ባለህበት ህይወት ነው። ዳር ትልቅ ነገር ነው። እግዚአብሔር አወቅሽ ሲለዋታሉና እና ሩታ ይቅርታ አድርጊልኝና እንደዚህ ሆነሽ በመምጣትሽ በጣም አዘንጌብሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የዜዱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? አለን አልሐምዱሊላህ። አንዳንድ ጊዜ ማለት ነው አወቅን ስንል ያወቅን መስሎን ብዙ ነገር እናጠፋለን እና እንደ አጋጣሚ እኔ ዛሬ ነው ያየሁት የሩታ ፎቶ እንደዚህ ራቁቷ መምጣት። እኔ በነገራችን ላይ እንደዚህ አይነት ፎቶ ሲነሱ ማውቀው አርቲስቶች፣ እንደዚህ ታዋቂ የሆኑ ሰዎች፣ ያው ሩታም ታዋቂ ናት። ነገር ግን ቢሆንም እንደዚህ ራቁት መውጣት ሀይ ጌታ ያረቢ አለ ሙስሊም ላደረገኝ ጌታ አልሐምዱሊላሂ ረብል ዓለሚን። እና አንዳንድ ነገሮች ማለት ነው በቃ አውቀናል ብለን የምናጠፋቸው ነገሮች አሉና ሩታዬ ሀቂቃ እኔ እንደዚህ በመምጣትሽ በጣም አዘኜብሻለሁ። በጣም ነበር የምወድሽ እና አሁንም አከብርሻለሁ። ነገር ግን በአብዛኛው በኮሜንታተሮች ራሱ በጣም ተቀየመውሻል እና ይሄ ፎቶውን አጥፍተሽ ሀቂቃ በጥሩ ነገር ብትመጪ ነው የሚያምርብሽ አንቺን ነው። እንደዚህ ራቁትሽ መምጣት እኔ ያልገባኝ ምን ማለት ፈልገሽ ነው ወይስ ምን ለማድረግ እየሞከርሽ ነው? እና በጣም ይገርማል። እና ትናንትና እኔ በለቀቁት ቪዲዮ አመሰግናለሁ፣ ጥሩ መስራት አለ። ግን እኔ ያው አንዳንድ ጊዜ ማለት ነው ያው ጥሩ ነገር ስንሰራ የምንመሰገንበት ነገር አለ አይደለ? እና ቪዲዮ ግን አጥፍቼዋለሁ፣ ይቅርታ አድርጉልኝ። እና ያው ተገቢ አይደለም ያን ቪዲዮ ሰራሁት ማለት ነው እና ይቅርታ ጠይቃለሁ። ሌላ ነገር ደግሞ ማለት ነው አብርሃምና ሩታ ተለያይተዋል፣ ኦልሬዲ ተለያይተዋል በቃ። ምክንያቱም እሱማ አትፈልገውም፣ እሷም ህይወቴን እቀጥላለሁ አላንተ ብላለች እና የተቀጥል ህይወቷን የምትቀጥል እንዲህ አላህ ይርዳት። ሌላው ነገር ደግሞ አብርሽ ደግሞ ያው ይቅርታ በጠየቀበት ገና አንድ ቀን ሳይሆን ከሄርሜላ ጋር መምጣት እና ወይም ከእሷ ጋር መምጣት አልነበረበትም ኦፈር። ግን አንዳንድ ጊዜ በቃ ያኔ የዱንያ ነገሮች ወይም የዱንያ ገንዘብ በቃ ዩቲዩበር እኮ ለገንዘብ ነው እንጂ የሚሰራበት እንጂ እንግዲህ ይከብዳል አንዳንድ ጊዜ ማለት ነው። ያኔ በቃ ወይኔ ምን ልበላችሁ ይሄንን ማለት አይቻልም እና በጣም ይከብዳል። ለማንኛውም ሩታና አብርሽ በመለያየታቸው አዘኛለሁ፣ ግን በጎንም ሩታ አላዘነችም፣ የራሷን ህይወት እየቀጠለች ነው። አብርሃምም እንደዛው የራሱን ህይወት እየቀጠለ ነው ከሄርሜላ ጋር ማለት ነው። እና ግን አንዳንድ በቲክቶክ እንደማያቸው እንደምሰማውም እንደማያቸው ምን እንደሚሉ ታውቃላቸው። ሩታ እስከምትወልድ ጠብቀው ነው እንጂ አገባታለሁ ብሏል አብርሽ ምናምን። እና ደግሞ ግንባሩ ስስመው በቃ እንደዚህ በቃ ምን ልበላችሁ ራስ በራሳቸው ሲለጋገሙ ነው ሲሰቃቀሉ ነው የሚባለው። እና ከሩታ ጋር ያደረጋቸው ሁሉ ነገሮች ከሄርሜላ ጋር እያደረገ ነው ያለው። አብርሽም ደግሞ በቃ ህይወቴን እቀጥላለሁ፣ ህይወቴ ይሄ ነው የሚመስለው፣ ህይወቴ እንደዚህ ይሻለኛል ካለ እሱ መብቱ ነው። የኛ ምንም መብት የለንም። ሲጀመር እኛ መናገርም ሆነ መስራትም የለብንም። የኛ አይዳ እየሰጡን ነው ያሉት ነው። እኛ አይዳ አተን ነበረ እና አይዳው እሱ እየሰጡን ነው ያሉት። እኛ እየሰራን ወይም እየቀነጨብ ነው። አብዛኞቻችሁ ገንዘብ ተከፋይ የሆናችሁ ልጆች እጅግ በጣም በቃ ምን ልበላችሁ ይሄንን ማለትም አልፈልግም። የሌለ ነገር አምጣችሁ እየለጥፋችሁ የሌለ ነገር እያወራችሁ ነው ያላችሁት እና በአብርሽም ህይወት ሆነ በሄርሜላም ህይወት ሆነ በሩታም ህይወት ሆነ እኛ አይመለከተንም፣ አያገባንም። ምክንያቱም የሚወስኑ እነሱ ናቸው እንጂ እኛ አይደለንም። በቃ የሚወስኑት እነሱ ናቸው። ፎር በቃ ይጠቅመኛል የራሴን ህይወት እቀጥላለሁ ካሉ መብታቸው ነው። እናንተም የሚመለከታችሁ ጉዳይ የለም እዚህ ጋር ማለት ነው። እና የአብዛኛዎቻችሁ ኮሜንት አብርሽ እንደዛ ነው፣ ሩታ እንደዛ ናት፣ አይመለከታችሁም። በቃ እኛ አይመለከተንም። ምክንያቱም ይጠቅመናል። የሚጠቅማቸውና የሚጎዳቸው የሚያውቁ ራሳቸው ናቸው። ገባቸው። የራሳቸው ህይወት ደግሞ እየመሩ ነው ያሉት። ሌላው ነገር በዚህ በኩል ሩታዬ ሀቂቃ ትላንትና የሰራሽውን ቪዲዮ አብዛኛው ሰውን አስቀይሟልና እንደ አርቲስቶች ራቁትሽ በመምጣትሽ እና ይሄ ምን ይሉታል? ያኔ ምን እንጃ። ይሄ ማለት ራሱ እኮ ይከብዳል ሀቂቃ። ምክንያቱም በክብር ነበር የምናውቅሽ።
አሁን ደግሞ መዋረዱ ምናምን አመጣው። እንዳረገሽ እርጉዝ እንደሆንሽ ልጅ በወር ውስጥ ልጅ እንዳለ እናውቃለን። ይሄን ያክል ልጅ እኔ ማለት ነው በነገራችን ላይ በፊት ዩቲዩብ ስሰራ ነፍስ እንትን እርጉዝ እያለሁ እንደ አጋጣሚ ሆዴን ትንሽ የ4 ወር ምናምን አልወጣም፣ ብዙም አልወጣም፣ አያስታውቅብኝም። በነገራችን ላይ እኔ 9 ወር ከ21 ቀን ምናምን አርግዣለሁ። ነገር ግን ቢሆንም እርግዝና አያስታውቅም ነበር እና አንዴ እናቴ እንደ አጋጣሚ ሳላውቅ ያን እርጉዝ ሆኜ እያለ 4 ወር ምናምን ግን አይታይም ብዙ ብቻ ሆዴን እንደዚህ እጄን እንደዚህ አድርጌ ምናምን ቪዲዮ ሰርቼ በጣም ተናደደችብኝ። እንዴት እንደዚህ ታደርጊያለሽ ብላ ማለት ነው። እና ሩታ የተከበሩ ቤተሰቦች አሏት፣ አባት እናት አለች። ነገር ግን እንደዚህ አይነት ራቆት ፎቶ መምጣቱ ምንም አያስፈልግም ነበረ። እና ለማንኛውም እንግዲህ ሁሉም የመሰለው ነው የሚያደርገው፣ ሁሉም የመሰለው ነው በቃ እኛ ምንም ነገር አይመለከተኝም። ነገር ግን ሰው ሁሉ የመሰለው ነገር ነው የሚያደርገው። ሀቂቃ ነው የምላችሁ። እኔ አሁን ምሳሌ ራቁቴ ቢመጣ የሁሉ ሰው መነጋገሪያ ነው የምሆነው። ባዶ ፀጉሬ ቢወጣ እንደዛው እስልምና ስለሆነ ማለት ነው። እስልምና እንደዚህ አይፈቅድም። አሁን በክርስትና ራቁት ኑ ወይም ሱሪ ልበሱ፣ ፀጉራችሁ ክፍትና እኔ በነገራችን መጽሐፍ ቅዱስ አንብቤያለሁ። ነገር ግን ቢሆንም